الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بارك الله محمد اسم الله الشافي نويا ينالنا الشافي ህመማችን ምክንያቱንም ለማየት ሞክረናል ለፈተና ምን ተአመመው እንዳለ ሆኖ አብዛኛው ነገር ግን ከተፈጥሮ ስንወጣ አላህ Subhanahu Wa Ta'ala ካስቀመጠው ነህጅ ስናፈነግጥ እንደሆነ አይተናል አጠቃላይ እንደው ምን ብለው ነው ዑለማዎች ዲፋይን ያደረጉት አሻፊ የሚለውን ስናይ هو الذي يشفي الصدور من الشبه والشكوك የመጀመሪያው ነው ከመጠራጠርና ከብዥታ ነፍስን ቀልብን የሚያድን የሆነ ጌታ ማለት ነው ከሐሰድ ከጉሉል የቀልብ በሽታዎች አሉ አይደለ ሐቂቃን በሽታዎች ናቸው ገዛሊ الموبقات ብለው አጥፊዎች ብለው የሚያነሷቸው ማለት ነው እነዚህ የቀልብ በሽታዎችን አላህ አዳኝ ነው አሻፊ የሚለው አንዱ እሱ ነው ሌላው ደግሞ አብሮ ከዚሁ ጋር የሚያያዘው ወልአብዳን የአካል በሽታዎች አምራዶች አሉ አፋት አሉ ህመሞች አሉ አካላችንም ይታመማል አካላችን ብቻ አይደለም የሚታመመው ቀልብም ልክ እንደ አካል ይታመማል ኢብኑ القيم ረህመቱላህ ዐለይሂ ቀልብ ልክ እንደ አካል ነው ይላሉ ጤነኛ የሚሆንበት ጊዜ አለ የሚታመምበት ጊዜ አለ የሚሞትበትም ጊዜ አለ አላህ ይጠብቀን ሰውየው በህይወት እየተንቀሳቀሰ ነው ግን ቀልቡ ይሞትና ታሞ ማለት ነው ታሞ በቂ ህክምና ሳያገኝ ቀርቶ ቀልብ ይሞትና በጀሰዱ ውስጥ ይቀበራል ተንቀሳቃሽ ቀብር ይሆናል ይላሉ አላህ ይጠብቀን እንዲህ ደረጃ ላይ ሲደርስ ኩፍር ቀላል ነው የኩፍር ቃል መናገር ምንም ላይ መስለው ይችላል በአላህ ዲን ላይ ማላገጥ ምንም ላይ መስለው ይችላል መልካምን ነገር ማውገዝ ምንም ላይ መስለው ይችላል የተወገዘን ነገር ማድነቅ ምንም ላይ መስለው ይችላል ማዕሩፍና ሙንከር የሚባሉ ነገሮች ይቀያየሩበታል ማዕሩፍና ሙንከር ከመቀያየር አልፎ ልክ አንድ ሙእሚን ኸይር ስራ ሳይሰራ ሲቀር እንደማይስማማው ውስጡ እንደሚረበሸው መጥፎ ነገር ሳይሰራ ሲቀር የሚረበሽ ሰው መሆን ይጀምራል አስተውላችኋል መንገድ ላይ አንድ ሰው እየሄደ ዝም ብሎ የሆነ ውሃ ምናምን ካለ የሆነ እቃ ላይ ደፍቶት ይሄዳል ወይ ጉልት ላይ የተቀመጡ እናቶች ካሉ ደርምሶባቸው ሊሄድ ይችላል የሆነ ህፃን ልጅ ካየ ኮርኩሞት ይሄዳል ለምን ያን እንዳደረገ እንኳን ለሱ ግልጽ አይደለም የሆነ መጥፎ ነገር ክፉ ነገር ካልሰራ ውስጡ ምቾት ያጣል የሚያስደስት ነገር ሆኖ አይደለም ግን ወንጀል ለመስራት ቀልቡ በጣም የተገራ ይሆናል የበሽታው ደረጃ ነው እስከ ኩፍር ከደረሰ ሞተ ይባላል ያ ቀልብ ማለት ነው አላህን አያስታውስም የሙናፊቆችንም አላህ ሲጠቅስ لا يذكرون الله إلا قليلا በጣም ጥቂት ቢሆን እንጂ አያስታውሱም ذكر الله ይጠፋል ማለት ነው ውስጡ ላይ እነዚህ ሁሉ በሽታዎች ህክምና ይፈልጋሉ አሻፊ هو الله الله عز وجل ብቻ ነው የሚያድናቸው እነዚህን በሽታዎች የአካልንም እንደዚሁ ማለት ነው ነብዩ አለይሂ ሰላቱ ወሰለም በአንድ ሐዲታቸው ላይ አቡ ዳውድ እና ነሳኢ በዘገቡት ላይ አላሁ الطبيب ብለዋል አላህ ሐኪሙ እሱ ነው ብለዋል አቡበክር ሲዲቅ ረዲየላሁ ዐንሁ ሊሞቱ ሰከራት ላይ ያሉ ሐኪም እንጥራ ወይ ሲሏቸው لقد رآني الطبيب ሐኪሙ እኮ አይቶኛል ያሉበት እናስታውሳለን ሐኪም አላህ ነው አዳኝ አላህ ነው ከሱ ትእዛዝ ውጭ የሚሆን ነገር የለምና ነው አላህ Subhanahu Wa Ta'ala እሱ ብቻ አዳኝ መሆኑን በነቢዩላህ ኢብራሂም ቃል ይነግረናል وإذا مرضت فهو يشفين በታመምኩ ጊዜም እሱ ነው የሚያድነኝ الذي يحييني ويميتي እኔ ህያው የሚያደርገኝ ህይወትም የሚነሳኝ እሱ ነው وإذا مرضت
እዚህ ጋር ወኢዛ አምረضኒ فهو يشفين አላ በሚያሳምመኝ ጊዜ እሱ ነው የሚያድነኝ አላሉም። ተአዱበን አደቡ እኔ በታመምኩ ጊዜ አላህ ነው የሚያድነኝ ያሉ። በእርግጥም የሰው ልጅ የሚታመመው የራሱ ጥፋቶች ሲኖሩ ከነኛ ጥፋቶች አላህ ሊመልሰውም ሲፈልግ እሱ ራሱ ሽፋ ስለሆነ ማለት ነው። በሽታው ራሱ ሽፋ ይሆናል ማለት ነው። ምክንያቱም ከዛ ካለበት ነገር ያወጣዋል፣ ወደ አላህ አዘ ወጀል እንዲመለስ ያደርገዋል። አንድ ወንድሜ ሰሞኑን አሞት ነበርና በጣም ይገርመኛል ያየሁት ለውጥ ሲድን ብዙ ነገሩ ነው። ብዙ ነገር ሪቫይዝ አረገ። ብዙ ነገር ከባድ ህመም ነበር፣ ግን ያ ህመም ጥሎለት የሄደውን ኒዕማ ሳየው ለካ አላህም በህመም ውስጥ ሽፋ አለ፣ እያሳመመን ያክመናል። የቀልብ በሽታዎች በአካል በሽታ ይታከማሉ። አካል ይታመማል። አካላችን ታመመ ብለን ወደ አላህ ተضرع ስናደርግ ቀድራችንን ስናቅ እቺ ልብ ውስጥ ያለች በሽታ ትታከማለች። ብዙ ነገር ሪቫይዝ አደረገ፣ ብዙ ነገር ራሱን ገመገመ። ያቺ ያሳለፋት ጊዜ በውስጡ ያሉ ብዙ ነገሮችን እንደገና ተርቲብ እንዲያደርግ እንዲያስተካክል እድል ሰጠው። ብዙዎቻችን ይህንን እድል የመጠቀም ልምዱ የለን። ብዙ ጊዜ ወደ ማማረሩ ለምን እንዲሆነ ለምን ታመምኩ ነው የምንለው። አንድ አዕራቢ በጣም ይገርመኛል የተናገረው ነገር ሙሲባን አስመልክቶ ማለት ነው። እኔ አላህ አዘ ወጀል ምንም ሳያደርገኝ በጤና ሆኜ ምንም ንብረቴ ምንም ሳይጎዳ ግን አላህ Subhanahu Wa Ta'ala የፈለገው ሁሉም ንብረቴ የገነሞቹ ማለት ነው ምንድነው ከብቶቹ የቀንድ ሀብቶቹ እነሱ በሙሉ ሳይጠፉ እኔ ጤነኛ ብሆን ሁሉም ነገር ሰላም ቢሆን ምንም ነገር ባይጠፋብኝ አልወድም የአላህ Azza wa Jalla ፍላጎት ያሁኖ ከሆነ ይላል። ያ ሱብሃንአላህ ይሄ በጣም ከባድ እንትን ነው። ምክንያቱም እናንተ አታውቁም እኮ ነው አላህ የሚለው። አላህ ያንን ነገር ለምን እንደሚያመጣው አናቀምኛ። የትኛው ነው ለኛ መልካም የሆነው ነገር አናቀም። አይ ብዙ ጊዜ ሀብትን እንለምነዋለን፣ ግን ምን ድረስ ነው ለኛ ተስማሚው አናቀው። የሚያጠፋን ሀብት ሊመጣ ይችላል። አሁን ያለን ልክ ይሄው ይሆናል ቀድራችን። ያው ሲከለክልህም እንደሰጠህ አይደል? በዛ ውስጥ መኖር መቻል ይህን ጥበብ መረዳት ይጠይቃል። ሱብሃንአላህ እኔ በጣም ይገርመኛል። ሁሉም የአላህ ስሞች ጋር ስትመጣ ትልቅ ጥበብ ትረዳለህ። እኔ አላቅም እሱ ነው የሚያውቀው። አልረዛቅን ስንነጋገር አልወሃብን ስናይ አልጀባርን ሁሉንም ስናይ የኛን ደካማነት ነው የምንረዳው። የአላህን ሀያልነት ነው የአላህን ጥበበኝነት ነው የምናይበት በዛ እንትን ውስጥና አሻፊም ከዛ አንፃር ነው የምናየው። ነብዩም አለይሂ ሰላቱ ወሰላም የታመመን ሰው ዱዓ ሲያደርጉ አዝሂቢል በእስ ረበናስ አንተ የሰዎች ጌታ ሆይ ይህንን ችግር ይህንን ስቃይ አስወግድ፣ ወሽፊ አንተ ሻፊ አድን አንተ አዳኝ ነህ፣ ከህመም ፈዋሹ አንተ ነህ። ላ ሽፋአ ኢላ ሽፋኡክ ያንተ ፈውስ ቢሆን እንጂ ሌላ ፈውስ የለም። ሽፋአን ላ ዩጋዲሩ ሰቀማ ህመም የማይተው የሆነ ፈውስ ጠባሳ የማይተው የሆነ ጀዛከላህ አፈር የለውም ሙሉ ንጹህ አድርጎ የሚሄድ በሽታን ማለት ነው። አጀበን ለአምር المؤمن የሙእሚን ነገር እኮ በጣም ይገርመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐቂቃም ይገርማል። ኢማን የሚሰጥህ ነገር ቢኖር ትልቁ ነገር ዱንያ ውስጥ እንዴት መኖር እንዳለብህ ነው የሚነግርህ። በችግርም በደስታም ጊዜ ምን አይነት ባህሪ ነው ልንላበስ የሚገባን። የሰው ልጅ ሁሌም ጫፍ ይረግጣል።
ደስታ አይችልም። ሱብሃንአላህ በቃ የሚሆነው ነው የሚያሳጣው። ደስታ ሲያገኝ ችግር ሲያገኝ አይችልም፣ ይኮራመታል። ተስፋ ቁርጥ አድርጎ ራሴን ካልሰቀልኩ ይላል። ዓለምን የገዛ ያክል ይፈነጥዛል፣ ዓለም በሙሉ የጨለመች ያክል ራሱን ካላጠፋው ይላል። በዚህ መካከል ሙእሚን ባላንስድ የሆነ ህይወት ታይበታል። አጀበን ሊአምሪል ሙእሚን የሙእሚን ነገር በጣም ይደንቀኛል ይገርመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም የተገረሙበትን ባህሪ ተመልከቱ። ምን አሉ? ኢዛ ኢን አሳበቱ ሰራ የሚያስደስት ነገር ሲያገኝ ሸከር ያመሰግናል አላህን። ሹክር ነው የሚመጣለት፣ የአላህ ፈድል ነው የሚመጣለት። ነቢዩላህ ዩሱፍ ዓለይሂ ሰላም እነኛን ወንድሞቻቸውን ጉድጓድ ውስጥ የጣሏቸውን ወንድሞቻቸውን ሲያገኙ ቀጥታ እኮ ፈድሉን ወደ አላህ ነው የወሰዱት። መጣ እንደኔ ስልጣኔ እግሬ ስር ወደቃችኋት አይደል? እንኳን ተገናኘን አይደለም ነገሩ። ይወጣል ሹክር ነው፣ ወደ ሹክር ነው የገቡት። ወኢን አሳበትሁ ضራ ሰበር አስቸጋሪ ነገር በሚገጥመው ጊዜ ደግሞ ትግስት ያደርጋል። የብላ አዩብን ታያለ። አዩብ አለይሂ ሰላም ዱዓ ለምን አታደርግም ሲባሉ እኮ አላህ በህመም ያሳለፍኩት ጊዜና በጤና ያሳለፍኩት ጊዜ ተመጣጣኝ አይደለም፣ እንዴት ብዬ ጌታዬን አድነኝ እንኳን ብዬ ለምነዋለሁ። መጨረሻ ላይ በጣም ሲበዛባ ረቢ እኒ መሰኒ የضሩ ወአንተ አርሐም ራሒሚን ጌታዬ እኔ መከራ ነካኝ አሉ። መሰኒ መከራ አገኘኝ ነካኝ። እንደው ተዘፈኩበትም እኮ አይደለም፣ በጣም ተአድብ እኮ ነው፣ አደብ እኮ ነው። በጣም ደሞ ህመማቸው እኮ ከባድ ነበር ያ اخي። ሰውነታቸው በሙሉ ተልቶ ሱብሃንአላህ። ነፍሳት እዚህ የሚወጡ ትሎቹን እንኳን ሲወድቁ ይመልሷቸው ነበር ይላሉ። የት ትሄዳላችሁ? ለኔ አይደል የመጣችሁት? የመጨረሻ የሰብር ሌቭል ነው። ልጆቻቸውን አጥተዋል፣ ሙሉ ቤተሰባቸውን ሀብታቸውን አጥተዋል። ሙሉ በሙሉ ወደ አላህ عز وجل በሚፈልግበት ጊዜ ደግሞ ሙሉ መለሰላቸው። ጥፍ አድርጎም ሰፋ አድርጎ ሙሉ አፊያቸው ተመለሰ፣ ንብረታቸው ጥፍ ድርብ ሆኖ ተመለሰ። ሰበር አይ በቃ ታጋሽ ነው። ተስፋ አይቆርጥም። በአላህ ረህመት ተስፋ አይቆርጥም። አንቢያዎችን ከሌሎች ሰዎች የሚለያቸው ይላሉ ሙሲባ በበዛ ቁጥር በአላህ ላይ ያላቸው መተማመን እየበለጠ ነው እየጨመረ ነው የሚሄደው። ይሄ ሙእሚኖች ባህሪ ይሄ ነው። እዛ ላይ ነው አሁን ኢማን የሚለካው። አሁን አስበው ምድራዊ የሆኑ ምክንያቶች ተሟጠው እያለቁ በሄዱ ቁጥር ተስፋ ወደ መቁረጥ ነው የምንመጣው። ምክንያቱም ምድራዊ ሐሳባችን ዶሚኔት ስለሚያደርግ ነው። ሰማያዊ ሐሳባችን አየ አላህ ጋር ሁሉ ነገር ያለ የሚለው ነገር ሲበዛ ግን ተቃራኒ ነው መሆን ያለበት። ምድራዊ በሙሉ ተስፋ ስትቆርጥ በቃ አንድ መስመር ብቻ ላይ ትንጠለጠላለህ። ያኔ ፈረጃ ይመጣል። ልክ ነው። ያኔ ፈረጃ ይመጣል። መውጫ ሁሉ የለም ስትል ማለት ነው። የለም ስትል والله በጣም በርካታ ሰዎች የተለያዩ ህክምናዎችን ሞክረው እንደ ሰው ማድረስ ያለባቸው ሰበብ በሙሉ አድርሰው ሐረም ላይ ሄደው ዘምዘም ውሃ ለረጅም ጊዜ እየጠጡ እዛው ተዋድቀው አላህን ለምነው ሽፋ አግኝተው የሚመጡ ሰዎች አሉ። ይሄ በጣም ብዙ ተአምራቶች አሉ። ዶክተር አምር ኻሊድ ከ10 ዓመት በላይ ልጅ አላገኘም። ብዙ ሞክሯል። መጨረሻ ላይ ግን ሐረም ላይ ሄዶ ዱዓ አድርጎ ወደ አላህ ተዋድቆ በሚቀጥለው ዓመት ወልዷል። እኔ በደንብ ማቀው ወንድምም እንደዚሁ አይነት አለ። ከ10 ዓመት በላይ ኤግዛክት ቁጥሩን ስለማላስታውሰው በዛ ሁኔታ አሳልፎ ባለቤቱ ታረግዛለች፣ ግን ትጨነግፋለች። ታረግዛለች፣ አሁንም ፌል ያደርጋል። አንድ ሐጅ አው ዑምራ ሄደ። በሚቀጥለው ዓመት አሜሪካን ሀገር ድረስ ሁሉ ሄዶ
ሕክምና አድርጓል ይወንድም አልተቻለም الشافي هو الله عز وجل አየህ ወደ አላህ ባለን ቅርበት ልክ የሻፊ የአላህ عز وجልን ፈውስ እናገኛለን በነገራችን ላይ ወንድም እንግዲህ ከአመታት በፊት እንደው ዱዓ አድርግልኝ ያለኝ አንድ ዱዓ ሁሉ ያዘውትር አልኩት ربي لا تذرني فردا وأنت خير الوارثين نبي الله زكريا نبي الله زكريا دعاء نبي الله زكريا እድሜያቸው በጣም ገፍቶ ነው ያህያን ያገኙት ጌታዬ ሆይ ብቻዬን አትተወኝ አሉ አንተ የወራሾች ሁሉ መልካም ነህ ብቸኛ የመሆን ልጅ ማጣት ህመም ከባድ ህመም ነው ፈውስ ይፈልጋል ربي لا تذرني فردا وأنت خير الوارثين سجود لاي منم لاي هي مواطن الإجابة الله عز وجل دعاء ميقبل باچو بوتاዎች ላይ ሚከጀሉ ሰዓታት ላይ እዛ ላይ በደንብ ማብዛት سبحان الله التزم به حقيقة ሌላ አንድ ወንድምንም እንደዚሁ ጠይቆ ተመሳሳይ ነገር ብሎት ነበር سبحان الله እና ወዲያው ነው የደወለልኝ እንዲሆነ አልহামዱሊላህ አላህ ሰጠኝ ልጅ ማሻአላህ ምናልባት ልጅ በጣም ፈልገው ያጡ ወንድሞች እህቶች አላህ ቻይ ነው ربي لا تذرني فردا ጌታዬ ብቻዬን አትተወኝ ወራሽ ያስፈልገኛል ጌታዬ ብለን ወደሱ እንዋደቅ አላህ ቻይ የሆነ ጌታ ነው والله الله እሱ ምን ይጎልበታል ምንም አሁን ኮስታንስ خزائن السماوات والارض كل يسنو ሲፈልግ ለአንድ ሰው 9 ልጅ ይሰጣል ማሊ ውስጥ የነብዩላህ ዘከሪያ እኮ የሚገርመው የሳቸው የእድሜ መግፋት ከሳቸው ደግሞ በጣም የበለጠ የሚገርመኝ የባለቤታቸው መካን አይደል የነበረችው በጣም የሚገርም ነገር ነው አላህ እዛ ውስጥ እንኳን ፍሬ አምጥቷል አንድ ነገር ሁሌም መርሳት የለብንም ኮዝ ኤንድ ኢፌክት የሚባለው ምክንያትና ውጤት በሰው ዓለም ነው የሚሰራው ለሰው ዓለም የወጣ ህግ ነው ያን ህግ የደነገገው አላህ በዛ ህግ አይታጠርም It's very important ይህን መረዳት ያስፈልጋል ان الله يرزق من يشاء بغير حساب የሰው ልጅ ነው ምክንያት በተቀመጠ ህግ ውስጥ የሚኖረው አላህ እኮ የዛ ህግ ደንጋጊ ነው የዛ ህግ ፈጣሪ ነው በታይም በስፔስ የሚገደብ ህግ አይደለም እኮ አላህን የሚመራው حاشا وكلا بسبب وبغير سبب وبعكس السبب وبدون السبب سبحان الله نعم عكس السبب ايوه بمكنيات ها ያለ ምክንያት ከምክንያት ተቃራኒ በሆነም አላህ እንደነገር ያደርጋል እኛንን ይሄ ከሆነ ይሆናል ምንለው እኮ እኛንን እነዛ ሙዕጂዛ ማለት እኮ አይደለ አላህ ተአምርን ለአንቢያዎች ሲሰጥ እኮ በዛ ነው አይደል ኸዋሪቅ ነው ማለት ዓዳን የተቀመጠን ህግ አላህ በዚህ ዩኒቨርስ ላይ የዘረጋውን ህግ ጥሶት ነው የሚመጣው የሚጥስ ያንን ከዛ በላይ ሆኖ ነው የሚመጣው ተአምርም የሚያሰኘው እሱ እኮ ተአምር የሚያሰኘው እሱ ነው እንጂ በኖርማል ሁኔታ ያለ ነገርማ لذلك ወደ አላህ عز وجل በደንብ መዋደቅ እስከቻለ ድረስ አላህ ቻይ የሆነ ጌታ ነው ኢንሻአላህ ስለ ሺፋ ስናወራ ፈውስ ስንል የልብ ፈውስ ያስፈልገናል የአካል ፈውስ ያስፈልገናል በተለይ በዚህ ዘመን በጣም ብዙ የተደነጋገሩ ነገሮች አሉ አይደል ሺፋ የሚፈልጉ ማለት ነው ያስተሳሰብ በሽታ አለብን የቀልብ በሽታ አለብን የአኽላቅ በሽታ አለብን አደሞ የአካል በሽታ አለብን በጣም ብዙ በሽታዎች ነው ያሉ የበሽታ በሽታ አለብን የጥርጣሬ ሸክ በሽታ አለብን የሻህዋ በሽታ አለብን አላህ ያልፈቀደውን ነገር የመፈለግ በሽታ አለብን ሐላል የሆነች ገንዘብ ተቆጣጥረን
ሐላል ሐላሏን መርጠን እንወስዳለን ወይስ ሐራምን ቢሆን የማግበስበስ ስሜት ግፊት ውስጣችን አለ? ሐላል የሆነች ባለቤቴ ጋር ብቻ ነው ግንኙነቴን ማድረው ወይስ አይኔ ሌላ ቦታ ውስጥ አለ? እነዚህ ሁሉ በሽታዎች ናቸው ወደ በሽታ የሚገፋፉን። የሻህዋ በሽታ የቀልብ በሽታ በሁለት ነው የሚጠቃልለው ጥቅልል ሲደረግ ማለት ነው። አንዱ የሻህዋ በሽታ ነው፣ ሁለተኛው የሹብሃት በሽታ ነው። ለሁለቱም መድኃኒቱ ቁርአን ነው። አላህ ስብሓነሁ ወተዓላ በተከበረው ቁርአን ላይ ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር ይላል። እናንተ ሰዎች ሆይ ቀድ ጃአትኩም ለሰው ልጅ ነው ጥሪው። ይህ ሰው ልጅ ፈውስ ከፈለገ ቁርአን ብቻ ነው ፈውሱ። ለምንም አቢዩዝ አያጋልጥህም። አሁን ይኸውልህ ሰዎች ፈውስን በሌላ መንገድ ካምሳያቸው ሲፈልጉ እምነታቸው ራሱ ለሌላ ዓላማ ይውላል። አየህ ለምሳሌ ራእይ ያቃለሁ የሚል አንድ ግለሰብ ካለ ያን ግለሰብ አንደኛ ጀጅ የሚያደርገው የለም ማለት ፓራሜትር የለም መለኪያ የለም። እዚህ ሰውየው ያለው ነው ተብሎ የሚታሰበው። እዚህ ይሄ መንፈሳዊ ጉዳይ ስለሆነ በጣም ብዙ ሰው አደጋ ላይ ሊጥል የሚችል ነው ማለት ነው በእምነት የመጣ ስለሆነ። ቁርአን ላይ ስትመጣ ለእንደዚህ አይነት ነገሮች በር አይሰጥም። በመጀመሪያ ቁርአንን እንደ መድኃኒት ስንቀበል ለሁላችንም ነው መድኃኒትነቱ። ገብቶሃል? ክላስ የለም ማለት ነው። እንደውም ያንን ቁርአን በተጠቀምከው ልክ ነው አንተ ከፍ የምትለው። አዎ ኢነ አክረመኩም ዐንደላሂ አትቃኩም ስለሆነ ማለት ነው። አይ ያን ቁርአን በኖርከው ልክ አንተ ከፍ ትላለህ። የምንም አይነት ደረጃ ላይ ልትሆን ትችላለህ። ሐታ እውቀትህ እኮ ከፍ አያደርግህም፣ ስራህ ነው ከፍ የሚያደርግህ አይደል? እውቀት በጣም አውቆ አንድ ሰው ግን በጣም ብዙ የሚያጠፋ ከሆነ እንደውም ከፍተኛ ወንጀል ውስጥ ነው አውቆ አጥፊ ስለሆነ። አይ ምኑ ነው ማለት ነው ከቁርአን ጋር ባለህ ትስስር ነው ትልቅነት የሚለካው ማለት ነው እንጂ ዝም ብለህ ተነስተህ። ለዚህ እኮ ነው ዑለማዎች ምን አሉ መሰለህ አንድ ሰው አሉ ዳኛ ሆኖ ቁጭ ብሎ ለምሳሌ ተከሶ የመጣው ሰው የሰረቀ መሆኑን በህልሙ ደጋግሞ አየ። ዳኛው እኮ ነው 3 ጊዜ ምናምን አየ በህልሙ። ከማስረጃ አልቀረበም፣ መፍረድ አይችልም በህልሙ ተነስቶ ገባ። ወይም ኢልሃም አላህ ሰጠው። በቃ አላህ የሆነ ነገር ገለጸለት። አላህ ልቦና ላይ የሚከፍተው ብርሃን እኮ አለ አይደል? ፊራሳ ምናምን የሚባሉ ነገሮች አሉ። አላህ ገለጸለት ይህን ሰውዬ። መፍረድ አይችልም። አይቶት ከሆነ እንኳን መፍረድ አይችልም። ታውቃላችሁ ምስክር ነው መሆን ያለበት። ለዚህ ለሰብጀክቲቭ ለሆነ ግለሰቦች እንደፈለጉ ሊሄዱበት የሚችል አይነትን አካሄድ በሩን ዘግቷል እስልምና። አይ ለዛ ነው ሐሰተኛነት አይፈጠርም። ሐሰተኛ ነብይ ምናምን የምትለው ነገር አይፈጠርም። ዝግ ነው በሩ ዝግ ነው። ማንም ተነስቶ فهو مردود አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቃ ከኛ ውጭ የሆነ ነገር ይዞ የሚመጣ ከዚህ ከእስልምናው መንገድ ውጭ የሆነ ነገር ይዞ የሚመጣ ከሆነ ለራሱ ነው ምን ተውለት። ኢንተርቴን አይደረግም፣ በማህበረሰቡ ውስጥ ተቀባይነት አያገኝም ነው። ገብታችኋል አይደል? ምን ላይ ነበር ያገናኘውላችሁ? ሽፋ ከቁርአን ነው። የብዥታ ሽፋም ልብ ውስጥ የሚፈጠር ነገሮችን በደንብ በግልጽ ያለ ማየት የማስረጃ ምናምን ጉዳይ ማለት ነው። የብዥታ እውቀት ጋር የተገናኘ ነው። ይሄ መድኃኒት የሚያገኘው በቁርአን ውስጥ ነው። ሱብሃንአላህ። የሻህዋውም እንደዚህ። የሻህዋ ደግሞ ከስሜት ጋር የተገናኘ ነው። ያኛው ከአቅል ጋር ነው የሚገናኘው። ስለዚህ ምንድነው የሚያስፈልገው? ሎጂክ ምናምን ነው የሚያስፈልገው። እዚህ ቁርአን በጣም ብዙ ሎጂካል ነገሮችን አቅርቦ መልስ ይሰጣል። ለምሳሌ ሙቶ መነሳት ምናምን ተጠራጠረ አንድ ሰው ሱረቱ ያሲን መጨረሻ ላይ أولم يرى الإنسان أنا خلقناه من نطفة فإذا هو خصيم مبين. سبحان الله እንዴት ሎጂካል በሆነ አይነት ፍሎው ይህንን ጥርጣሬ እንደሚያጠፋው ተመልከቱ።
ሙቶ መነሳት አንድ ሰው አካሉ በሙሉ አመድ ከሆነ ከፈረሰ በኋላ እንደገና ህይወት ማግኘት እንዴት ሊሆን ይችላል ብሎ የሚጠራጠረን ሰው ያዕቅል አይደለም ያዕቅል ዳሚግ የሆነ በጣም ፓወርፉል የሆነ ማስረጃ አቅርቦ ነው የሚረታው ማለት ነው ይሄንን ሐሳብ ዝም ብሎ ብታምን ታምናለህ ካለዛ ምናምን አይልህም ማለት ነው ስትነሳ ታምናለህ አይልህም ጀዛከላህ ኸይር ማስረጃ ነው የሚያቀርብልህ ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባል አንድ በጣም አደገኛ ሙናፊቅ ነበር የሙናፊቆች ሁሉ አይነታ እሱ መጥቶ ነው አጥንት ፊታቸው ላይ እየበተነ ወሄ ረሚም የሆነ አጥንት እየበተነ ያ መሐመድ አተዛዕሙ ان الله يبعث هذا ይሄንን ይቀሰቅሳል ብለህ ነው እንደምትሞግተው አንተ መሐመድ ነብዩ አለይሂ ሰላቱ ሰላም ፊታቸው ቀላ ተቆጡ ድፍረቱ ማለት ነው ንቀት አለበት አው አላህ ይቀሰቅስህና ጀሃነም ያስገባሃል አሉት ወደ ቁርአን አያ ግን ወረደ የሱን አርጊውመንት ዜሮ ሊያደርግ የሚችል ማስረጃ ይዞ ማለት ነው أولم يرى الإنسان أننا خلقناه من نطفة كفساش كسبرم يسوي اللجي اندفت أرنا ورسان دي فإذا هو خصيم مبين السواهن تكراكاري هنو ميكربو تماغاچو نو يكربه يت اندفت أرنا ورسان دي على الله ያንን ፈሳሽ ያየ ሰው ይሆናል ብሎ አይጠብቅም ሆነ ግን ሰው ሆኖ የመጣበትን ረስቶ መከራከር ጀመረ ተከራከረ ተሟጋች ሆነ وضرب لنا مثلا ونسي خلقه የት እንደፈጠርነው ረሳና ምሳሌ ያመጣልን وقال من يحيي العظام وهي رميم እችን አመድ የሆነች አጥንት ማን ነው ህይወት የሚዘራባት ብሎ ሞገታል አላህ قل أنت محمد ملسلت يحييها الذي أنشأها أول مرة مجمريا ياسقنيات جيتا يملساتال بلو بتام pure logic نو عدلا قلسي هنا عمكنيو نو ያልነበረን ያስገኘ ጌታ የነበረን ወደ ነበረበት መመለስ አይሳነው ይሄንን እንዴት ተጠራጠራለህ እንደውም ከዛ አልፎ ሳትን አነሳ ሳትን ምንድነው የሚለው قل يحيى الذي انشأه اول مره وهو بكل شيء عليم ያንዳንዷን ንጥረ ነገሯን ያቃል ማለት ነው ከየት እንደመጣ ተርኪቡን ስለሚያቀው ይመልሰዋል عليم ነው አዋቂ ነው وبكل شيء عليم الذي جعل لكم من الشجر الاخضر نارا አረንጓዴ ከሆነች ዛፍ ሳትን አወጣል አላህ ሳት በሰበቃ ነው አለ የሚወጣው አረንጓዴ ዛፍ ውስጥ ውሃ አለ ሐቢቢ ውሃ ሳትን ያጠፋል ውሃ ባለበት ኢንቫይሮንመንት ሳትን ያወጣ ጌታ ነው አላህ ሲኦቱ ሳትን አውጧል ውሃ ባለበት ውሃ ግን ሳትን ማጥፋት ነበር ስራው ይሄንን ያደረገ ጌታ ይሳነዋል ወይ ብሎ አላህ በአርጊውመንት አየ ቁርአን ያዕቅልን በሽታ ያዕቅልን የብዥታ ችግር በምን ይፈታዋል በአርጊውመንት ይፈታዋል በአርጊውመንት በአመክንዮ ይፈታዋል አጥንት ይዞ መጣ የቀልብ አው የስሜትን ደግሞ የስሜትን በሽታ ወደ حرام ነገር የመሄድ የሻህዋ በሁለት ነገር ይፈታዋል ደግሞ እሱን ቁርአን ውስጥ እዛው በጀሃነም በማስፈራራት ወደ ጀነት በማጓጓት የስሜትን በሁለት ነገር ይፈታዋል አው ስሜቱ አሁን ወደ መጥፎ ነገር ይሄዳል ይሄን ካደረክ ጀሃነም ይጠብቃል ከተውከውና ወደ حلال ከመጣ ጀነት አለለ እዚ ቁርአን ሁሌም ጀሃነም ጀነት ተቅሽዑሩ من جلود የሰዎች አካል ኩርምት ثم تلين جلودهم ከዛ የጀነት ደግሞ ሲሰሙ ዘና ይላሉ እንደገና ጭንቅ ይላሉ የጀሃነም ሲሰሙ የሙእሚኖች ባህሪ ነው አይደል ምን ያደርጋል ማለት ይሄ ካሮት ኤንድ ስቲክ የሚባለው እኮ ማለት ፍልስፍና እሱ ነው ይሄን ካደረክ ይሄን ታገኛለህ ትቀጣለህ ይሄን ካደረክ ትሸለማለህ ካሮት ወይም ስቲክ ነው በዚህ የሰው ልጅ ስነ ልቦና በዚህ ላይ ቆመ ስለሆነ ማለት ነው ገብቷል ዝም ብለህ ለኢንዲቪጁዋሊዝም ከተውከው በሽታው የበዛ ነው የሚሄደው የሰው ልጅ
ሽፋ አያገኝም በመሰለው መንገድ እየተረጎመ ሄደ የግለሰብ ነፃነት አሉና ለጠጡት አይደል ሰዎች አሁን ምን ይሁኑ ضوابط አጡ አጥር አልባ ሆነ ህይወታቸው የማይነካና የሚነካ ጠፋ የሚለብሱት ምን እንልበስ ብለው ተጨነቁ የሚበሉት ምን እንብላሉ ምን እንጠጣ ሰውነታችን ምን እናድርገው ሱብሃንአላህ እኔ አተዓጀብ ምን አይነት ስልጣኔ ላይ ነው የቆምነው የበሽታ ስልጣኔ መሆኑን የምታየው ባለፈውም ትንሽ ለማለት ሞክሬያለሁ ለሰው ልጅ እጅግ በጣም ጠቃሚ የሆኑ ሰዎች የሚከፈላቸው ክፍያም ይሁን ሰው ዘንድ ያላቸው ክብር እጅግ ዝቅተኛ ነው ለሰው ልጅ ምንም የማይጠቅሙ እንደውም የሰው ልጅ ስነ ምግባርና ሞራል አደጋ ላይ የሚጥሩ ሰዎች ከፍተኛ ክብር አላቸው በጣም ሀብታሞች ናቸው ዘፋኞች በጣም ወጣ ያለ ዘፈን እርቃናዊነትን ምንን የሚሰብኩና ጥርሱን ሙሉ አንድ ዘፋኝ ጥርሱን ሙሉ ዳይመንድ አስተክሏል ጥርሱን በሙሉ ዳይመንድ አልብሶታል ምንድነው የሆነ ያለው በሽታ እኮ ማለት ይሄ ነው የቀልብ በሽታ የአኽላቅ በሽታ በአንድ ማህበረሰብ ውስጥ ሲሰፋ አሻፊ هو الشافي ወደ አላህ እስካልተመለስን ድረስ የቀልብ በሽታዎቻችን የአካል በሽታዎቻችን ሚድኑ አይደሉም አዳኙ አላህ ፈዋሹ አላህ ስለሆነ በሽታ ሲይዘን የቀልብም ይሁን የአካል በሽታ ማለት ነው የቀልብን በሽታ በቁርአን በእውቀት የቁርአናዊ እውቀትና የቁርአንን በመገንዘብ እንፈተዋለን ብለናል የአካል በሽታችንስ ምን እናድርግ የመጀመሪያው በሽታው ከመምጣቱ በፊት ወቃያ የሚባለው ቀድመን መጠንቀቅ መቻል አለበት በአፊያ ላይ ያለን የአላህ Subhanahu Wa Ta'ala ህጎችን እንዳንጥስ መጠንቀቅ ያስፈልጋል ከአመጋገብ ስርዓታችን ጀምሮ መጠንቀቅ ያስፈልጋል ولا تسرفوا انه لا يحب المسرفين አላህ የማይወደው ስራ ውስጥ አንዱ በምግብም በምንም ማባከን ብክነት አኩሉ ወሽረቡ ولا تسرفوا ብሉ ጠጡ ግን አታባክኑ ነው ማባከን ማለት እቃ ላይ ምን ተወው አይደለም ሆድም እቃ ነው እዚህም ጋር ምን ተወው እዚህም ተርፎ የሚቀመጠው እንደውም ይሄኛው የበለጠ ይጎዳል እቃ ላይ ብንተው ምናልባት ሌላ ሰው ሊመገበው ይችላል ወደ ውስጥም ይስራፍ አለ ይባላል ወደ ውስጥም ትልቁ ይስራፍ እሱ ነው ጤናንም ያውካል እሱ ከአቅም በላይ ሲበላ ጀርመን ውስጥ አንድ ሆስፒታል ይላሉ ዶክተር መሐመድ ራቲብ ናቦልሲ አንድ ሆስፒታል አለ አንድ በትልቁ የተጻፈ ጽሁፍ አለ ከነብዩ ሰለላሁ ዐለይሂ ወሰለም ተገኘ ብለው ኮት ያደረጉት نحن قوم لا نأكل حتى نشبع وإذا أكلنا حتى نجوع وإذا أكلنا لن نشبع እኛ ሳይርበን የማንበላ ስንበላ የማንጠግብ ህዝቦች ነን እቺን ፕሪንሲፕል ሁላችንም ብንከተል በጣም ብዙ የጤና ችግሮቻችን እንፈታለን ሳይርበን ካልበላን ስንበላ ደግሞ እስክንጠግብ ካልበላን ትንሽ በልተን ምናቆም ከሆነ ጤነኛ ነው ምን ሆኖ ምንም ይሄንን አትብሉ ይሄንን ብሉ ምናምን ውስጥ አንገባ ከመጠን ነው ማለት ነው አንዱ ይሄ ነው እሺ በሽታ ካገኘን ምን እናድርግ التضرع الى الله الشافي اللهم يا شافي اشفيني ጌታዬ ሆይ አንተ አዳኝ ነህ አንተ ፈዋሽ ነህ አድነኝ ብለን ወደሱ መዋደቅ ይሄንን ዱዓችንን ሰደቃ ማስከተል ይሄ ሙጀረብ ነው ማንኛውም በጣም ከባድ በሽታ አለበት የሚባልም ሰው ሰደቃ የተከተለው ዱዓ በጣም ሽፋ ነው አብዱላህ ኢብኑ ሙባረክ አንድ ሰው መጣና ያ አባ አብዱራህማን አላቸው እኔ ጉልበቴ ላይ ቁስል አለ እና ይመግላል ለ7 አመት ያልሄድኩበት ቦታ የለም ምን ላድርግ አላቸው ጉልበቱ ላይ ነው ያለው ጉልበት ህመም ነው አይደርቅ ቁስሉ ማለት ነው ያልሞከርኩት ህክምና የለም ምን ይሻለኛል አላቸው ውሃ በጣም የተቸገሩ ማህበረሰቦች ጋር ሄድና ጉድጓድ ውሃ ቆፍራሉት ሄዶ ቆፍሮ አጠጣ
ጊዜ አልፈጀም ይሄ ሲደርቅ ማለት ሱብሃንአላህ ሰደቃ በጣም ኃይል አለው ይገርም ነው ይሄንን እንደው ሰውየው ይላሉ ሰደቃ ሲሰጥ ገንዘቡን ያለውን ሀብት የሚመጥን ይስጥ ይላሉ ብለንትን አይደለም አንተ ምን ያክል ነው ያለህበት ችግር ምን ያክል ነው በቃ አንተ እንዲያው ተስጥ ቁንጥር ማድረግ ሳይሆን بنية الشفاء ነው ደግሞ መሰጠት ያለበት يا الله በቃ ይሄንን አድንልኝ እሺ والله يعني عند قصه بنግራችሁና በቋጭ ጥሩ ነው ሴትዮዋ የኩላሊት በሽተኛ ናቸው ኩላሊት መተካት አለበት ታውቃላችሁ ብዙ ሀገራት ላይ ክልክል ነው የተወሰኑ ሀገራት የሚፈቅዱ ስለመኖራቸው እርግጠኛ አይደለሁም ግን አንዲት ሴት ሸጠች ኩላሊቷን እና እስኪ ጥሩልኝ ኩላሊቷን የሸጠችልኝ ሴትዮ ብላ እቺ በሽተኛዋ በጣም ሀብታም ነች ጠራቻት እና ለምን ትሸጫለሽ አለቻት والله አካሌን መሸጥ ያስገደደኝ ከባድ ችግር ውስጥ ያለው ምስኪን ደሃ ስለሆንኩ እንጂ መሸጥ ፈልጌ አይደለም ለገንዘብ አይደለም መሸጠው ማለት ኖሮኝ ተጨማሪ ለማግኘት አይደለም ችግር ነው የሚያሸጠኝ ብላ ለቀሰች ገንዘቡንም ውሰጂ ኩላሊትሽንም አልፈልግም ከአላህ ብቻ ሽፋ እፈልጋለሁ አለች ተመለሰች ያቺ ሴት ገንዘቧን ይዛ በሚቀጥለው ቀጠሮ ስትሄድች ሴትዮ ኩላሊቷ ፋንክሽን እያደረገ ነው እየሰራ ነው ሰደቃ ትልቅ ኃይል አለው የታመሙ ወንድሞች እህቶች ይሄን ቢጀርቡ ህመማችንን በሰደቃ እናድርገው ሰበብ ማድረሱ እንዳለ ሆኖ ይሄ ተዳዊ ሱና ስለሆነ ማለት ነው እንደው አንዳንድ ሰዎች በቃ ህክምና አቁምና ዱዓ ብቻ አይልም እስልምና ሰበቡን እናደርሳለን ግን ዱዓችንን ደግሞ ያንንም ነብዩ ሰለላሁ ዐለይሂ ወሰለም ካገኘው አላህ አሉ ምንም በሽታን መድኃኒት ሳያደርግ የተው የለም ሲገኝ የአላህ እዝነት የአላህ ፍላጎት ሲታከልበት ይድናል ብለዋል በሽታውና መድኃኒቱ ሲገናኝ ማለት ነው ከዲያግኖሲሱ ጀምሮ በሽታው ምን እንደሆነ መለየት ከዛ ደግሞ መድኃኒቱ ለዛ በሽታ የሚሆን መሆኑ ሲገጣጠም የአላህ ፈቃድ ሲታከልበት ይድናል ሰውየው ለዛ ደግሞ ዱዓ ሰደቃ ያስፈልጋል ሁሉም ያሻፊ ማለት ኢንሻአላህ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا إبراهيم وعلى ال سيدنا إبراهيم وبارك على سيدنا محمد وعلى ال سيدنا محمد كما باركت على سيدنا إبراهيم وعلى ال سيدنا إبراهيم في العالمين إنك حميد مجيد اللهم أنت الشافي اشفي مرضانا ومرضى المسلمين اللهم أنت الشافي اشفي مرضانا ومرضى المسلمين اللهم اشفنا شفاء من عندك شفاء لا يغادر سقما اللهم يا حي يا قيوم برحمتك نستغيث أصلح لنا شؤوننا كلها ولا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم اللهم كما جمعتنا في هذا المكان فاجمعنا في الفردوس الأعلى من الجنان مع النبيين والصديقين والشهداء والصالحين وحسن أولئك رفيقا سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. اللهم صل وسلم. السلام عليكم ورحمة الله تعالى وبركاته.